ብዙ ችግር ተፈጥሯል። እድሜ ልኬን ሳጠፋው የነበረው እሳት አሁን ቦግ ብሎ ነዷል። አቢጌል ምንድን ነው ይችላል? አይ ተያት አቢጌል፣ እሷ ሳትታሰር ጥፋት እኮ የለባትም። እንዴ ምን ማለት ነው? ለምንድን ነው ጥፋት የሌለባት? አንተኑ ከቦሸት ልትከስ ነበር። ተያት አቢጌል፣ እሷን ተያት። ሁሉንም ነገር አሁን ለማርታ ትነግራታለች። አበባይን አርግፌያለሁ። 20 ዓመት ሙሉ አንቺን ጠብቄሻለሁ። እኔ ስለ አንቺ በጣም ብዙ ነገር ሆኛለሁ። ሰላም የቤቢ አባት አባዬ ነው። ይሄን ብቻ ነው ማወቅ የምፈልገው። መጀመሪያ ይሄን ብቻ አይደለም ማወቅ ያለብሽ። እኔ እናትሽ ለአንቺ የከፈልኩትን ነገሮች ሁሉ ማወቅ አለብሽ፣ መስማት አለብሽ። ሰሚኛለሽ? 20 ዓመት ሙሉ ሳነባ ነበር። ጡቴን ሳትጠቢ አውጥተው ስለጣሉሽ እንባዬን ወደ ሰማይ እየረጨሁኝ አንጀቴ እያረረ እየቆሰልኩ ነበር የኖርኩት። ለዛም ደግሞ ፈጣሪ እንዲፈርድልኝ ነግሬው ነበረ። እሱ እኮ አለፈ፣ ታሪኩ ነው ቀረ። አለፋልሽ? አላለፈም፣ መቼም አያልፍም። የኔ ስብራት እኮ ሊጠገን አልቻለም። ጊዜ በእናትሽ ሸኘኝ። አንቺ ወግጅልኝ። የሀገር ምድሩ እሾህ ሆኖብኛል። ጥላቴ በደጀ ነው። ከግቢ አልወጣም። ጊዜ በእናትሽ ሸኘኝ። አይ እንግዲህ ሂጂልኝ። ገና እኮ ነው፣ ገና አነጋሽ ስመሽ ገቡ። ሂጂ አሁን ወደ ቤትሽ። እሺ ሸኘኝና ስለለዛ ልንገር። ስለለዛ ምንድን ነው የምትነግሪኝ? እዛ መኝታ ክፍሏ ሆኖ ማለት ነው ከሆነ ሰውዬ ጋር ስልክ እያወራች ነው። ከማን ጋር? እኔ አንቀን የምጋብዝሽ ነገር ግን እንጃ። እውነት ምንድን ነው የምትጋብዘኝ? ደግሞ ያዘበኛ ሳያይሽ ነው መውጣትሽ። አዴራ መሳጤ ነው። ውይ አይለዛ አንተ። እኔ እኮ ገዜን ከነ መፈጠሩ እረስቸዋለሁ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ያለን እግዚአብሔር ይመስገን። እንኳን አደረሳችሁ ለእናታችን ለእመቤታችን ለቅድስት ድንግል ማርያም ወርሃዊ በዓል እና እንዴት ናችሁ? ደህና ናችሁ ወይ? አለን እግዚአብሔር ይመስገን። እንግዲህ ዛሬ በአዲስ ነገር ካች ብለናል ማለት ነው። ጋሽ ደረጀ እንግዲህ ምንም አንልም፣ መድኃኔዓለም ይሁንህ ነው የምንለው። በጣም በከባድ ሁኔታ ውስጥ ይገኛል ማለት ነው። እስከ ዛሬ ድረስ ዲያፈነ እሳት ዛሬ ወጥቷል። ማርታም አወቃለች፣ መድኃኒት ትነግራታለች። አቢጌል ምንድነው የሚሻለው እያለ ለአቢጌል ሲነግራት ነበረ ማለት ነው። አቢጌልም እንግዲህ አባዬ በጣም እኮ እሷ ወንጀለኛ ናት፣ ስለዚህ እሷ መቀጣት አለባት፣ መታሰርም አለባት። ስለዚህ እኔ ደግሞ እሷን አክስቴን አለቃትም እያለችው ነበረ። ታይ የኔ እናት እሷ እኮ ምንም ጥፋት የለባትም አቢጌል፣ ምንም ነገር እኮ ያጠፋችው ነገር የለም። ስለዚህ እሷን ታያት፣ ጥፋት የለባትም እያላት ነበረ። እውነት ነው፣ ጥፋት የለባትም፣ ምንም ጥፋት የለባትም። ምክንያቱም እንዳትናገር ስንል የነበረው እኛ ራሱ ከጋሽ ደረጀ ትሰማለች ብለን ነበረ። ጋሽ ደረጀም ደግሞ ባለመናገሩ በመዘግየቱ ማርትዬ ሰምታለች ማለት ነው። መድኃኒት ምንም ጥፋት የለባትም እውነት መናገር ማለት ነው። ትክክለኛው መንገድ ነው የሄደች ያለችው። በህቷ ላይ ሲማግጥ፣ በህቷ ላይ ሲወልድ፣ በህቷ ላይ ሌላ ሰው ሲይዝ ነው እና ያየችው። ያንን በሚይዝበት ሰዓትም በቃ እንደዚህ ከሆነማ ለምንድን ነው? ስለዚህ በዚህ ሁኔታ መቀጠል የለባትም። ይሄን ሁሉንም ነገር እንድታውቀው እፈልጋለሁ ነው ያለችው። ሌላ ምንም አላለችም ማለት ነው። እውነቷን ነው። ምክንያቱም ይህ ነገር ቀደም ብሎ ቢናገርና ቀደም ብሎ ይሄን ነገር ራሱ እንትን ቢል ጋሽ ደረጀ እዚህ ቦታ ላይ አይደረስም ነበረ። ማንም እዚህ ቦታ ላይ የሚደርስበት ነገር የለም ነበረ ማለት ነው። ኤቢም ራሱ ለምንድን ነው አባዬ ምንድን ነው የሚያስጨንቅህ? የዳጣስ እናት ማናት? እስኪ ንገረኝ። ምንድን ነው የሆነው? ምንድን ነው የተፈጠረው? አባዬ አልነገርከኝም እኮ እያለችው ነበረ። ያንንማ ብነግርሽ አንቺም ሰው አታደርጊኝም። ከሰላም 2 ልጅ ወለድኩ ብል እንዴት ነው አንቺ የምትቀበኝ? አቢጌል አትቀበኝም እኮ አባትነትሽን እኮ ትክጃለሽ። ስለዚህ ይሄ የራሴ ውርዴት ነው እያለ በጣም ራሱን እየወቀሰ ይገኛል ማለት ነው። እውነት መናገር ራሴ የሚወቅስ ሰው ራሱ በጣም እንትን ነው ማለት ነው። በጣም መልካምነት ነው። ሰርተው ፈጽመው አድርገው አላደረግንም ብለው ራሱ ክደው
ሁሉን ነገር ፍጥረታቸውን ራሱ የሚክዱ ብዙዎች አሉ። ይሄ ግን ነው ብሎ አምኖ ተቀብሎ ለሚስቱ ማስረዳት ነው የቸገረው። ሲቀጥልም ደግሞ ሚስቴ ብትሰማ ቤቴ ይፈርሳል ነው የሚለው። ቀድመህ መጠንቀቅ ነበረብህ። ያንንም ባለማድረግ ብዙ ስቃይና ብዙ መዘዝ እያመጣብህ ይገኛል። እና እንደዛ በምትልበትም ሰዓትም አባዬ እና ምንድን ነው የሚሻለው? እማዬ እኮ በጣም ተጨናንቃለች፣ በጣም እንትን እያለች ነው። እስከ መቼ ድረስ ነው እማዬ ናዲያ ዝም የምንላት እያለችው ነበረ። እንትና ራሱ ዳጣይ ራሱ ናታንን ስትጠይቀው ነበረ። ናታን ምንድን ነው የተፈጠረው? የተፈጠረውን ነገር ሁሉ ንገረኝ። ይሄ ሁሉ በእኔ መዘዝ ነው አይደለ እንደዚህ ሆኖ ችግር የገቡት እያለችው ነበረ። ባንቺ አይደለም ከባድ ነገር ተፈጥሯል ዳጣ፣ ራስሽን እንደማንኛቸውም ማዘጋጂ እያላት ነበረ። ምንድነው የሆነው? ያለውን ነገር ለምን አትነግረኝም በግልጥ? እኔ እኮ በጭንቀት ልሞት ነው፣ ለምንድነው የማትነግረኝ እያለችው ነበረ። እሱም ራሱ ለመናገር በጣም እየተንቀጠቀጠ እየፈራ ነበረ። የዲያጣን አይደለም ያወቀችው። የዲያጣን ብታቅ የዛኛውን ልጅ ይክር ነበረ ማለት ነው። መድኃኒት ብታቅ መድኃኒት ያወቀችው የዲያጣን ሳይሆን የባቢን ነው፣ የትንሹ ልጅ ነው እና ያወቀችው የትንሹ ልጅ ነግሮ ራሱ የትንሹን ልጅ ራሱ ነግሮ የዳጣን መደበቅ አይችልም። የዳጣን ደግሞ አቢጌልም ሰምታለች። ስለዚህ አቢጌል ሰማች ማለት ደግሞ በጣም ከባድ ነገር ነው። ሁለት ነው እንዲወለድከው ተብሎ የሚያዝ ነው። በጣም ፈተና ውስጥ ነው ያለው እና እንደዛ በምትልበት ሰዓትም እና ለምንድን ነው እንደዚህ የሆነው? በምን ምክንያት ነው ንገረኛ ናታን፣ ለምንድን ነው እንደዚህ የምታስጨንቀኝ እያለችው ነበረ። የሰላም ልጅ እኮ ያባዬ ልጅ ነው ሲላት እየለችም በድንጋጤ ማለት ነው። አትለኝም? አይደረግም፣ መቼም አታደርገውም። ይሄን ካደረገች እኔ ጭራሽ ፍጹም እናቴ ናት ብዬም አልጠራትም እያለች እያበደች ነበረ። እንደዚህም በምታብድበትም ሰዓትም እውነታው ይሄ ነው እያለት ነበረ። የት ልከጅ ነው ሲላት ራሱ ሰላም ዘንድ ነው የሚሄዱ የትም አልሄድም። ሰላም ይህን እውነት ከፈጸመች እና ካደረገች እስከ መጨረሻው ድረስ ያለውን ነገር ነግሬያት ነው የምመጣው እያለች ስትሄድ ራሱ ሰላም እየነግራታለች። እኔ እንደዚህ ሁኛለሁ ዳጣ፣ ተረጅኝ፣ ያንቺ ህመም ያንቺ ቁስል የኔን ጡት ሳጠቢ ምንጊዜም በውስጤ 20 ዓመት ሙሉ ከሰው ቤት ሁኜ አንቺን እየጠበቅኩ ነበረ። በዛ ሳጣሽ ነው ይሄ ልጅ የወለድኩት እያለቻት ነበረ። ግን ልታስጨርሳትም አልቻለችም። ነው አይደለም ብቻ በኝ እያለች ነበረ። አዳምጪኝ፣ አትኮሳተሪብኝ፣ እኔ እኮ እናትሽ ነኝ እያለች ነው። እናትም ቢሆን እኮ እናት ናት። እርግጥ መቼም አትለወጥም፣ መቼም አትቀየርም። ቢሆንም ከአንድ አይሉ ሁለት ከአንድ ባል እንዲያውም ሚስት ካለችው እንዲያውም ከቤት ሰራተኛ ሆና እንዲህ እናት እንዲህ እህት ሁሉም አድርጋ እንከባክባ ከምትይዛት ማርትዬ ጋር ከእሷ ባል ጋር ማደር በጣም ይከብዳል፣ ይሰማልና እንዴት ታደርጊያለሽ እያለች በጣም እየተቆጣቻት ትገኛለች። እሷም አብዳ አላቅም፣ ከዚህ በኋላ ምንም ነገር የማውቀው ነገር የለኝም እያለች ነው ማለት ነው። ማርትዬ ራሱ እየሰጠቻትን ወረቀትን ለማንሳት በጣም ከባድ ነገር ፈጥሮባታል። ሰውነቷ ሁሉ ይዝላል፣ ይንቀጠቀጣል ማለት ነው። እንደዛ በምታረግበት ሰዓትም ውሃያነች ህጅም አንጩ ማይኑ ወረቀት ብላ ምንድነው ማየ የማን ፈተና ነው ስትላት የአባትሽ ፈተና ነው ስትላት እኔ የለውም እውነትም ፈተና ነው፣ ከፈተናም በላይ ፈተና በህይወት ፈተናስ እስም ገባ ልክም ገባ ከተወደቀም ይደገማል፣ ከታለፈም ደግሞ ይታለፋል ማለት ነው ወደ ቀጣይ ክላስ። ይሄ ግን የዝንተ ዓለም እሳት የዝንተ ዓለም ፈተና ነው። ራሱ ምንጊዜም ጸጸቱ አይችለውም ማለት ነው። ቢኖርም ያው ነው፣ ቢሞትም ያው ነው። ሰው የግዴው እኮ ይታሰራልም። ዝንተ ዓለም ቢሞትም እዛው መከራና ፈተና ነው የሚቀርበው። ቢኖርም እዙ እንደዛው መከራና ፈተና ነው የሚቀርበው። ስለዚህ እኔ ሰው ከመግደል ምን ይተናነሰኛል? ከዚህ በላይ ሞት ምን አለ እያለ እራሱ በጣም እንትን ሲል ነበረ ማለት ነው ጋሽ ደረጀ። እንደዛ በሚልበትም ሰዓትም በቃ እኔ እንግዲህ እስከ መጨረሻው ድረስ ምንም ማድረግ አይችልም እያለች ነበረ። ውሃ የራሱ ምንድነው ማየ ሌው ምንድነው እያለ በምትነግርባት ሰዓትም በቃ አንቺ ውጭልኝ፣ እኔ ወረቀቱን ላነብ ነው ውጭ ሲ እያለች ነበረ። ግን ማንበብ ተቅቷታል። እናቷም ራሱ
ብዬ ስትሄድ ራሱ ምንድን ነው የተፈጠረው እማዬ ምንድን ነው ወረቀቱ ብላ ልታነበው ስትል አታነቢም አንቺ ብላ ነው አስቀምጩ፣ ዝም ብለሽ አስቀምጩ እማዬ እኔ እኮ እወድሻለሁ ሁልጊዜም ከጎንሽ ነኝ እያለቻት ነበረ። አቅፋም ራሱ በጣም በሁሉ ተናንቋታል። እውነት መናገር ማርትዬም እያለቀሰች ነበረ። አዎ እማዬ መቼም ቢሆን እኮ አንቺን አልተውሽም፣ ምንጊዜም እኮ እናቴ ነሽ፣ ለምን እተውሻለሁ እያለቻት ነው። አዎ መቼም አይተውም፣ እናት እናት ናት፣ ምንም ትሁን ምንም እማዬ ያው እማዬ ናት ማለት ነው። እንደዛ በምትልባትም ሰዓትም መጨረሻ ላይ የሆነ ችግር ተፈጥሯል። እንትና ራሱ ጊዜ ነው ያሳቀኝ በእውነቱ ነገር። እኔ ስንት መከራና ፈተና ያለብኝ እኔ አንቺን አልሸኝም በጊዜ በህርሽ እያላት ነበረ። እንትናን ራሱ ምጥኔን መሽቶብኛል ታው ጊዜና ሸኘኝ እያለችው ነበረ። እኔ አልሸኝሽም ጥላት ሞልቶብኛል፣ ስለዚህ ጥላት ባፈራሁበት ሰዓት መንቀሳቀስ አልፈልግም፣ ግን እኮ አልመሸም ነጋሽም እኮ አልገቡም እያላት ነበረ። ይልቁን ሸኘኝና ለዛ የምታደርገውን ነገር የለዛን ነገር እንዲነግር ስትል ምንድን ነው ያደረገችው ንገሪኛ ምንድን ነው እያላት ነበረ። ከሰው ጋር እያወራች ነው ከሆነ ወንድ ጋር እያወራች ነው ስትለው ማን ነው ንገሪ ሲላትም አልነገረችውም። አላወኩም ግን እያወራች ነበረ። መኝታ ክላሷ ገብታ ነው ያለችው። ሸኘኝ ብትለው ፈርቶ አልሸኛትም ማለት ነው። የወንድ በቅበቃ አይድረስ። በእውነት መናገር የመጣውን መጋፈጥ ነው። ሞትም ከሆነ ሞት ነው፣ ሽረትም ከሆነ ሽረት ነው። ወደ ኋላ መሸሸግና ማፈግፈግ ምንድን ነው? ግን እንዲህ እያሉ ደግሞ ሴቶች እኮ ባላቸው እንዲህ እያሉ ያስገድሉታል። እንደዚህ ደግሞም አይባልም። ባላችሁን ጠብቁ። ወንድን ደግሞ እንደዚህ እናንተ ፈሪ እናንተ እንደዚህ አይባልም። ዝም ነው የሚባለው አይደል ቤተሰብ። እና ለዛም በትጀናጀን ነበረ። እሱም አቻ ነው የምጋብዝሽ ነገር እንደው ባገኘሁሽ ምናምን እያላት ነበረ። እንዲያትጃጃይ ይጋብዘኛል ብለሽ እንዲያትሞኝ። ስለዚህ ሲኦልና እንትን ነው አዳፍቶሽ የሚመለሰው ማለት ነው። ገዚ ራሱ በጣም እየተናደደ ይገኛል። እየሰማት ነበረ። በቀጣይ በአዲስ ከምንገናኝ መልካም